እጅግ በጣም አሳዛኝ ዜና ዛሬ ግንቦት 8 በወላይታ ሶዶ ከተማ ጊሼ ሰፈር ዳሞት አምባ አካባቢ ከሐዋሳ አይሮፍ መኪና በ15ቱም ወንበር ሰውን ጭነው ከሚመጣውና ድንጋይ ከሰል ጭነው ከወላይታ ከሚወጣው ተሳቢ ጋር በቀኙ መስመር በመጋጨት በጊዜው የሁለት ሰው ሕይወት ሲያልፍ ሁለቱ በሕክምና ላይ ያሉ ሲሞቱ አጠቃላይ ሕይወታቸው ያለፉ በቁጥር 4 ሆነዋል። ሌላው በምርመራ ላይ ይገኛል። የግጭቱ ምክንያት በሰፈሩ ለቅሶ ምክንያት አንደኛው መንገድ በድንኳን ተዘግቶ ስለነበር ከሐዋሳ የሚመጣው መኪና መንገዱ ለጊዜው ስለተፈቀደ በግራው መስመር ሲመጣና በራሱ መስመር ከሚመጣው ተሳቢ ጋር አንድ ባለ ሁለት እግር ሞተር ሳይክል ለማትረፍ ስሉ እሱን አትርፈው ሁለቱም ተጋጩ። እባካችሁ ሾፌሮቻችን ተረጋግተው መኪናችሁን እንድትነዱ በእግዚአብሔር ስም እናሳስባለን። አደራ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ ቻናሌ ቤተሰቦች ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ለሀገራችንን ሰላም አማን ፍቅር ያርግልን። ቪዲዮን እንደሰማችሁት ነው ትላንት ግንቦት 8 ሁለት ልጆች በህይወት አለፉ ነው የሚባለው። ሁለቱ ሞቱ፣ ግማሹ ደግሞ ሐኪም ቤት ናቸው ነው የተባለው። እሱ ምንድነው አንድን ልጅ ሳይክል በሳይክል ለማትረፍ ሁለቱም ሲራራጡ እንግዲህ ያድኖ ባለ ሳይክሉ ድኖ ነው መሰለኝ እንግዲህ እነዚህ የተጋጩት እንግዲህ ሁለቱ አልፈዋል በህይወት። ግማሽ ደግሞ ሁለቱም ስንት ነው ሐኪም ቤት ነው የተባለውና አላህ ከቀን አደጋ ይጠብቀን። አላህ ከቀን አደጋ ይጠብቀን። አላህ ከቀን አደጋ ይጠብቀን። ሞታችንን በሸሃዳ ያርግልን ያ ረቢ። ሞታችንን በላ ኢላሀ ኢላላህ ያደርግልን ያ ረቢ። እነዚህ የሞቱት ወይንም ክርስቲያን ናቸው ወይንም ሙስሊም ናቸውና ነፍስ ይማር። እንግዲህ ክርስቲያንም ከሆኑ እንግዲህ ሱብሃነከ ያ ረቢ ቀደረ አላህ። ሁሉም ነገር አላህ የቀደረው ነው። ሰው ያለው ሳይሆን አላህ ያለው፣ አላህ የቀደረው፣ አላህ የወሰነው። በዚህ ቀን ትሞታለህ ቀንክ በዚህ ቀን ነው። በነገራችን ላይ በዚህ አደጋ ባይሞት ራሱ ያው አላህ የጻፈላቸው ቀን አያልፍም ነበረና እንግዲህ አላህ ይዘንላቸው። ሹፌሮችን ደግሞ ቀስ ብለው አይነዱም፣ ተረጋግተው አይነዱም። ወላሂ ላዚም እንጃ በጣም ከባድ ጀማ። ምንድነው ከሐዋሳ ወደ ወላይታ ስኬድ ከሐዋሳ ይመስለኛል አው ከሐዋሳ ወደ ወላይታ ስኬድ ነው እንግዲህ ይሄ አደጋ የተፈጸመው ትላንትና 8 ግንቦት 8 ይሄ ነገር የተፈጸመው። ለቤተሰቦቻቸው መጽናናትን እንመኛለን። እነሱንም ደግሞ ሙስሊም ከሆኑ የጀነት ይበላቸው፣ ክርስቲያንም ከሆኑ ደግሞ ነፍስ ማር ብለናል። ውዶቼ እንዴት ናችሁ? በተረፈው በተለይ እኔ እፈራለሁ ይሄ ነገር ያጀማ። ይሄ ምንድነው እሺ ስማሃ በቃ ታክሲ የሚባል ነገር ሹፌር የሚባል ነገር እኔ አልወድም። ሰይጣኔ አይወደው። ጠይብ አደጋውን እኔ በጣም ፈርዋለሁ። በጣም አልመኝም የሹፌርና ስራ ከመስራት ወላሂ ልስትሮ ለምን ሰርቶ ያስተዳድረኝም ባሌ ማለት ነው። ሹፌርና ከሚሰራ በጣም ነው የሚሳደው። ከማን ተጋጨ ምንድነው የሚሰማው? ያረብ ምንድን ነፍስያችሁን ያኔ ስቅልቅልት አድርጓታላችሁ። ሹፌር ሲሆን ባላችሁ እንዴ የተማረ ሹፌርም ቢሆን ያቀደረ አላህ ነው። የቀደረው አላህ አይቀርም በየትኛውም ታምር ማለት ነው። ሰላጣ ከተፍኩኝ ነው እና ሁላችሁም በያለንበት እንደው አላህ ይጠብቀን። ስደትም ያለን አላህ በሰላም ለሀገራችን አስገባን ያ ረብ። ከናፈቅናቸው የሄዱት የጎደሉት ጎድለዋል። ካሉት ጋር አላህ ያገናኘን፣ አላህ ያገናኘን ካሉት ጋር ኢንሻአላህ። እንግዲህ እንሞታለን አንልም እኛ፣ ማን ተገናኘን ካሉት ጋር ነው የምንለው ነው። እኛም ቀናችንን አናውቅም፣ ሞታችንን አናውቅም፣ በምን ሰበብ እንሞት አናውቅም።
ቀዳ ወልቀደራችንን አናቅም እላችኋለሁ ውዶቼ። ለቤተሰቦች መጽናናትን እንመኛለን። በነገራችን ላይ ግንቦት እኮ አትወደድም። ግንቦትና ቃቅሜ አይወደድም። እኛ ክስት ራሱ ግንቦት ላይ ነው የሞተችው መሰለኝ። እንደዛ ክረምት ላይ ነው ለረህመት ይነግራት። በጀነት ይበልሽ ያ ረቢ፣ በጀነት ያባሽርሽ፣ በጀነትም ደግሞ ያ ረቢ ያገናኘን ያ ረቢ። ዱዓዬ ነው እላችኋለሁ ውዶቼ። ያሳዝናል፣ 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 ያሳዝናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ ነገሮችን ይዘንላችሁ እንመጣለን። ከባድ ነው። አላህ ይዘንላችሁ ለቦቱት እና እንደዛ ናቸው። ላይክ ሼር አድርጉ። ምሳ እየሰራው ነው ዛሬ የመጣሁላችሁ። በነገራችን ላይ ላይቭ እገባለሁ ግን እይታ የለም። እይታን ቡዳ በላብኝ። በነገራችን ላይ የራሳችሁን ነገር እዛችሁ ስትመጡ ነው እንጂ ካሮት ወዳለሁ። የራሳችሁን ነገር እዛችሁ ስትመጡ ነው እንጂ የሰው ቪዲዮ እዛችሁ ስትመጡ ቻናላችሁ ቁስቁስ ይላል። ለኔ ብቻ እኮ ነው ይሄ ፈልፈላ ወላሂ አይደለኝም። እኔ አሁን ለሌላዎቹ ማሻአላ እይታቸውም እንደዛ ነው። ይሄን የሚለቁት ምንድን ነው? ይሄን የሚያስቀውን የሚለቁት ወላሂ እይታቸውም እንደዛ ነው። ግን ሱብሃንአላህ ጠማማ እጅሌ ጠማማ ናት። ቀሰም ብላ ያኔ አይቆጥርም እኮ ሰብስክራይብ ነው እንጂ የሚጨምረው አይቆጥርም። አባዲ አይቆጥርም። እና አይቆጥርም። ካሮት ጥሩ ነው ብሎ ለሰውነታችሁ ለደም ካሮት፣ ኪያር፣ ጦማት በጣም ጥሩ ነው። ራሳችሁን አጣሉ። እና ውዶቼ እንዳይበዛባችሁ ተወለገ በደንብ ሳልዘጋው ወደዚህ ይሄ ደግሞ በሸበሽ ፋሚሊዎቼ ይመስላል። ጸሎት አድርጉላቸው፣ ዱአ አድርጉላቸው ለሞቱት አላህ ጀነት ይበላቸው። ክርስቲያኑም ከሆኑ ነፍስ ይማር ብለናል። ለቤተሰቦችም ደግሞ መጽናናትን እንመኛለን። ሾፌሮች ቀስ እያላችሁ ሄዱ። ራሳችሁን እየጠበቃችሁ ወላሂ ራሳችሁን እየጠበቃችሁ እናንተ ስትኖሩ ነው ህዝቡን መርዳት የምትችሉት። እናንተ ከሌላችሁ ግን ህዝብ መርዳትን አትችሉም ማለት ነው። ራሳችሁን ጠብቁ። አላህ ጠብቃችሁ። ካላህ በታች ደግሞ ሹፌሮች ራሳችሁን ሰበብ ሆናችሁ መጠበቅ አለባችሁ። አሳልፉ። የመጣውን መኪና ከፊት ለፊታችሁ የመጣ ከሆነ አሳልፉ። ይሄ ቀዳ ወል ቀደር ነው። አላህ የወሰነው አላህ ያለ አላህ የረዘቀው ነገር ነው ሁሉም ነገር የሚሆነው እና በነገራችን ላይ በዚህ አደጋ ባይሞቱ ራሱ ያው ቀናቸው ከደረሰ በየትኛውም ታምር አያልፉ እና ላይክ ሼር ሰብስክራይብ አድርጉ። አበረታቱ። ቻው ደህና ሁኑልኝ።